የለ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ኢትዮጵያዊነት በአንድ ቋንቋ በአንድ ድምጽ ሊገለጽ ደቂቃዎችን እንደቀሩት ነው የመርሃ ግብሩ ፕሮግራም መሪዎች የተናገሩት ማለት ነው። እንግዲህ በርካታ ዛሬ ይገኛል ተብሎ የታሰበው ህዝብ በብዛት መገኘቱንም እንደዚሁ ለማወቅ ችለናል ማለት ነው። በአራቱም ማዕዘናት በዚህ በኡራኤል መስመር በደንበል እንደዚሁም ደግሞ በዚህ በውጭ ጉዳይ በሂልተን በሜክሲኮ በሁሉም መስቀል አደባባይ በሚያስገቡ በሮች ሁሉ ህዝቡ ተሟል። መስቀል አደባባይ ከሚፈልገው በላይ በበርካታ ህዝብ ተጨናንቋል። ይሄ ሁሉ ህዝብ በአንድነት ሆኖ ለሀገሩ ያለውን ፍቅር የሚገልጽበት በአንድ ድምጽ ሐሳቡን የሚገልጽበት የታለመው ወይም የታሰበው ዓላማ እውን የሚሆንበት ደቂቃዎች ብቻ ቀርተውታል ማለት ነው። የክብር እንግዶቹ እንደተገኙ እንደሚጀመር ከፕሮግራም መሪዎች ለመረዳት ችለናል። አሁንም በተለይ ደግሞ እነዚህ አገር አቀፍ ወይም የሀገርን ፍቅርና ሉዓላዊነት የሚቀሰቅሱ የሚያስታውሱ ጣዕም ዜማዎች ከየቦታው እየተንጸባረቁ ህብረተሰቡን በዚህ ደስታውን እየገለጸ ነው የሚገኘው። በአንድነት ለሀገሩ ያለውን ፍቅር ለመከላከያ ሠራዊት ያለውን ደጀንነት እያስታወቀ ይገኛል ማለት ነው። እንግዲህ ከተለያዩ ክፍለ ከተሞች ከመጡ የሰልፍ ወይም የድጋፍ ሰልፍ ተሳታፊዎች መካከል ቀደም ሲል ከየካ ክፍለ ከተማ ሐሳቧን ስትሰጠን የነበረች ሴት በጣም በርካታ ጉዳዮችን አንስታለች። አሁን ደግሞ ከለሚኩራ ክፍለ ከተማ ተሳታፊዎች መካከል አንድ ወንድማችን አጠገቤ ይገኛሉ። አመሰግናለሁ። አሰፋ ገለታ እባላለሁ። የወረዳ 6 ለሚኩራ ክፍለ ከተማ ወጣቶችና በጎ ፈቃድ ኃላፊ ነኝ። ትናንትና የመከላከያ የድጋፍ ሰልፍ ለመውጣት ስንነሳ በጣም የሌለና ከባድ ስሜት ነው ተሰማን። በጣም ደስ በሚል ሁኔታ ነው። ሌሊት 10 ሰዓት ተነስተን ነው ህዝቡን በነቂስ ያነሳንና በጋራ አንድነታችንን የመግለጽ መከላከያን የምንደግፍበት ከዚህ በፊትም ደም በመስጠት ብር በመሰባሰብ የተለያዩ ቁሳቁሶችን በመሰባሰብ መከላከያችን ጎን መሆናችንን የገለጽንበት አግባብ ነው ያለ። አሁንም ደግሞ ለሚቀጥለው መከላከያችን ጎን ነው ኢትዮጵያዊነታችን ይሄ ህዝብ የሚታየው በራሱና በጣም በከፍተኛ ፍላጎት ተነስቶና ተነቃንቆ የወጣበት አግባብ ነው ያለ። በጣም የበለጠ ከዚህ በላይ ህዝቡ ፍላጎት አለው ከመከላከያ ጎን ነን። እኛም ሁላችንም ኢትዮጵያዊነታችን አንድነታችን የምንገልጽበት አግባብና ሰዓት ላይ ነን ያለ ነው። ማንም ነገር ማንም ከመከላከያ ጎን የሚያስቀረን ነገር የለም። አንድነታችን ከመከላከያ ጎን በማሳየት የምናሳይበት አግባብ ነው የሚገኘው። በጣም ደስ ብሎናል። በጣም ነው ደስ ያለን። የበለጠ የህዝቡ ስሜት ዛሬ አሁን የሥራ ቀን ነው። ምንም ስራ ከመከላከያችን አይበጥብንም ብሎ ነው ህዝቡ ከኛ ጋር ሌሊት 10 ሰዓት ተነስቶ እዚህ የተገኘው። አንድነታችን የበለጠ ለማጠናከር የውጭ ኃይላትንም ደግሞ እኛን አንድነታችንን እያዩ ወደ ኋላ ማለት መቻል አለባቸው። አንድነታችን ሊሸረሽሩ አይችሉም። እኛ አንድነን ኢትዮጵያውያን ከዚህ በፊት የምንታወቅበት ወራሪ ኃይላትን ባልዘመነበት ዘመን የከለከልንበት ዘመን ላይ ነን። አሁን ደግሞ በዚህ ዘመን የዚህ ትውልድ ታሪክ ሰሪ ትውልድ ይዘን ነው እየተንቀሳቀስን ያለ ነው። በማንኛውም ነገር እኛ ራሳችን ችለን መቆም መቻል አለብን። ሌሎች ጣልቃ ገቦች ራሳቸውን ቆም ብሎ ሊያዩ ይገባል። ወደ ኋላ ማለት ይገባል። ጣልቃ ገብነታቸውን እኛን በመደገፍ ችግራችን ምንድነው ብሎ በማወያየት ሐሳብ በመስጠት መደገፍ ይችላሉ። ከዚህ ውጭ ግን ሊያንበረክኩን የሚፈልጉ ከሆነ ለእነዚህ ኃይላት እድል አንሰጥም፣ አንፈቅድላቸው። ከመከላከያችን ጎን ኢትዮጵያ ለቀጣይ ትሻገራለች፣ አሻግረናል። ህዳሴ ግድባችን ተሞልቷል። አሁንም ከኛ የሚጠበቀው በግልም በጋራም የሚጠበቅብን መወጣት በጣም ፍላጎት አለን። በጣም ፍላጎት አለን ብቻ ሳይሆን በተጨባጭ እያሳየን ነው የምንገኘው። በጣም ነው የማመሰግነው። አመሰግናለሁ። እንግዲህ በዚህ መልኩ በርካታ የህብረተሰብ ክፍሎች እዚህ የሚገራርሙ ሐሳቦች ነው እየተነሱ ያሉት። ጸጥታው እጅግ በጣም አስተማማኝ ነው። የጸጥታ ኃይሎች ሳይሆን ህብረተሰቡ ራሱ የራሱ ጸጥታ የራሱን አካባቢ ሰላሙን እየጠበቀ እንቅስቃሴውን እያደረገ ነው የሚገኘው። በአጠቃላይ ከፍተኛ ቁጭት ነው የሚታየው፣ ከፍተኛ እልህ ነው የሚታየው። ኢትዮጵያ አትፈርስም፣ አትበታተንም። ክፉ የሚያስቡባት ሁሉ ወደ ኋላቸው ይመለሳሉ፣ ሴራቸው ይከሽፋል። አንድነታችን እናጠናክራለን። ከመከላከያ ሠራዊታችን ጎን በመቆም የሚጠበቅብንን እስከ ህይወት መስዋዕትነት እንከፍላለን።
እንገፋለን የሚሉ በአጠቃላይ አንድ ድምጽ ነው ኢትዮጵያ ወደፊት የሚል ማለት ነው። ከዚህ በኋላ ደግሞ ባልደረባይ ተመስገን ሽፈራው ከሌሎች እንግዶች ጋር ይጠብቀናል ማለት ነው። መርሃ ግብሩ በይፋ እስከሚጀመር ድረስ በእንዲህ አይነት መልኩ እንቆያለን። ወደ ተመስገን መልሳችኋለሁ። የሀገር መከላከያ ሠራዊት ድጋፋቸውን ለማሳየት ተሰብስበው ነው የሚገኙት። በዚህ መድረክ ላይ የተለያዩ ሀሳቦች እየተነሱ ህዝቡም የተለያዩ መፈክሮችን ይዞ ነው ለድጋፍ ሰልፉ የመጣው። እየተነሱ ካሉ ሀሳቦች መካከል የሀገር መከላከያ ሠራዊታችን የኢትዮጵያዊነታችን ደጀን ነው። የሀገር መከላከያ ሠራዊትን የነካ ኢትዮጵያን የነካ ነው። የኢትዮጵያ ጠላት የመከላከያ ሠራዊታችን ጠላት እንደሆነ ሁሉ መከላከያ ሠራዊታችን ያጠቃው ለኢትዮጵያ ጠላት ነው የሚሉና የተለያዩ ሀሳቦች እየተነሱ ነው። እንግዲህ ከዚህ ውጪ ደግሞ በዋናነት ኢትዮጵያ ሉዓላዊነቷን አስከብራ የቆየች ሀገር ነች። ስለዚህ አሁንም በእኛ ዘመን ሉዓላዊነታችን አይደፈርም አይነካም የሚሉ ሀሳቦች እየተንጸባረቁበት ነው ያሉት። የተለያዩ የህብረተሰብ ክፍሎች እዚህ ላይ ታድመዋል። ህፃናት፣ አረጋውያን፣ ወጣቶች፣ አባት አርበኞችና እናት አርበኞች የተለያዩ የህብረተሰብ ክፍሎች እዚህ መድረክ ላይ ወይ መስቀል አደባባይ እየተካሄደ ባለው ሁነት ላይ እየተሳተፉበት ነው። እዚህ አጠገቤ አንድ እንግዳ አሉኝ። ራሳቸውን ያስተዋውቃሉ። ከየት ክፍለ ከተማ እንደመጡ ከሳቸው ጋር ትንሽ ቆይታ አድርጋለሁኝ። አመሰግናለሁ። እስኪ ስሞን ይንገሩኝ፣ ከየት ክፍለ ከተማ እንደመጡ። የመጣው ከቂርቆስ ክፍለ ከተማ ነው፣ ወረዳ 8። ስሜ ጠጅቱ ደስታ እባላለሁ። በጣም ጥሩ። እሺ ወይዘሮ ጠጅቱ፣ አሁን እንግዲህ የመከላከያ ሠራዊቱ ድጋፍ ሰልፍ ላይ ነው የተገናኘ ነውና እስኪ እዚህ የመጡበት ዓላማ ምንድነው? ሰልፉን እንዴት አገኙ? እኔ የመጣሁበት ዓላማ መከላከያ ሠራዊትን ለመደገፍ ነው። መከላከያ ሠራዊታችን በበረሃ እየሄደ ደሙን እያፈሰሰ አጥንቱን እየከሰከሰ እየተዋጋልን ኢትዮጵያን ነጻ ለማውጣት ያለው ጉዳይ እኔን አስደስቶኛል። ነገ ለኢትዮጵያ ያላትን ራዕይ ልጆች የሚረከቡትን ማቆየት ስለፈለኩ እዚህ ጋር በመምጣቴ በጣም ደስተኛ ነኝ። መልካም። እንግዲህ አሁን ኢትዮጵያ የተለያዩ ስራዎች እየተሰሩ ነው። በኢትዮጵያ ያሉ በውጭም በውስጥም ደግሞ የተለያዩ ችግሮች አሉ። በዚህ ውስጥ ሆኖ ደግሞ ኢትዮጵያ ራሷ እየሰራች እያከናወነቻቸው ያለችው ነገር አለ በአጠቃላይና እንደ አንድ ኢትዮጵያዊ አሁን ያለውን ጊዜ እርስዎ እንዴት ይገልጹታል? እኔ አሁን ያየሁትን ራዕይ ጥሩ ነው። ኢትዮጵያ ላይ የተሰራው በቤተ መንግስት የተሰራው እንደገና ደግሞ የአባይ ግድብ ላይ ያለውን ነገር ሙሌቱ በጣም ደስ ብሎኝ ነበር ያሳለፍኩት። ሞላ ሲባል በጣም ነው የተደሰትኩት። እንደገና ደግሞ በዛ ላይ አሁን ደግሞ ኢትዮጵያ ነጻ ወጣ ሁሉንም ነገር ሀገራችን ላይ ነጻ ሆነን ለመኖር እንፈልጋለን። ልጆቼንም እኔ በነጻነት እንዲያድጉ እፈልጋለሁ። ስለዚህ እሱን ድጋፍ ነው የወጣሁት። በጣም ጥሩ። እስቲ እንግዲህ እርስዎም አንስተውታል በተወሰነ መልኩ የህዳሴው ግድብ የውሃ ሙሌትም በዚሁ በያዝነው ሳምንት ውስጥ የተካሄደ ነበርና አጠቃላይ ስለ አባይ ስለ ህዳሴው ግድብ ሲሰማዎት አሁን እየተሰራ ያለውን ነገር እንዴት ያዩታል? እኔ በጣም ደስተኛ ነኝ። የአባይ ግድብ በመሙላቱ በጣም ደስተኛ ነኝ። ለምን ነገር ልጆች እስካሁን የሚጠፋው መብራት በየጊዜው እየጠፋ የሚመጣው ነገር በህዳሴው ግድብ በአባይ ላይ ጉዳይ ላይ ነጻ እንሆናለን ብያለሁ። ኢትዮጵያ ሀብታም ትሆናለች። ወደፊት የሰው እጅ ከጠባቂ የምንሆነው በራሳችን እጅ እንተማመናለን ብዬ አምናለሁ። በጣም አድርጌ አመሰግናለሁ ወይዘሮ ጠጅቱ። መልካም ጊዜ ይሁንልዎት። ክቡራን ተመልካቾቻችን እንግዲህ በዘንድሮ ዓመት ሲጠበቁ የነበሩ በኢትዮጵያ ውስጥ ትልልቅ ሁነቶች አሉ። ከነዛ ሁነቶች ውስጥ ደግሞ ዋናውና ግዘፍ የሚነሳው ነገር የነበረው
የሀገራዊ ስድስተኛው ምርጫ ነው። ስድስተኛው ሀገራዊ ምርጫ ኢትዮጵያ በስኬት አሳልፋለች። ሌላው ደግሞ ትልቁ ነገር የነበረው የህዳሴው ግድብ ሁለተኛው ዙር ውሃ ሙሌት ነው። ይሄም በስኬት ተጠናቋል ማለት ነው። በዚህ መድረክ ላይ የተስተጋቡ ካሉ ነጥቦች መካከል አንዱ ነው። አሁን በዚህ ባለው ሁነት የክብር እንግዶች በዚህ በመስቀል አደባባይ እየገቡ ነው። ያለውን ሁነት ደግሞ ዳይሬክተራችን ያስመልክተንና ተመልሰን የምናጋራችሁ መረጃ ይኖረናል። አብራችሁን ቆዩ። ኦራት ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየርሽ የተፈጥሮሽ ውበት እያስጎመጃቸው ክብሯን እጅግ የምንወዳችሁ የአዲስ አበባ ከተማ ነዋሪዎች የክብር እንግዶቻችንን በአክብሮት ተቀበሉልን። አንድ ጊዜ ድምጻችሁን ከፍ አድርጋችሁ አጨብጭቡልን። Honorable the guest of honor, Deputy Mayor of Addis Ababa City Administration, ladies and gentlemen, give them a warm welcome. መርሃ ግብራችንን በምንወዳት በሀገራችን ብሔራዊ መዝሙር ነው የምንጀምረው። ሁላችንም አብረን እንዘምራለን። Ladies and gentlemen, the national anthem of the people of Ethiopia. ኢትዮጵያ ሁሌም በአንቺ እንኮራለን፣ ሁሌም እንወድሻለን። በሉዓላዊነትሽም አንደራደርም። እናመሰግናለን። ክቡራን እንግዶቻችን እባካችሁ አረፍ በሉ። Thank you all very much, ladies and gentlemen. Long live Ethiopia, the pride of its people, the pride of its nation. Ethiopia has prevailed, ladies and gentlemen. إثيوبيا هي مصدر فخرنا وإثيوبيا هي مصدر عزتنا. شكرا لكم أيها الحضور الكرام. ክብርት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ፣ ክቡር አቶ መለሰ አለሙ በምክትል ከንቲባ ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ የተከበሩ ወይዘሮ ዘርፈሽዋል ንጉሴ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ፣ ክቡራን ከፍተኛ የሥራ ኃላፊዎች፣ ክቡራን የካቢኔ አባላት፣ ክቡራን አባት እናት አርበኞች፣ የተወደዳችሁ እጅግ የተከበራችሁ የአዲስ አበባ ከተማ ነዋሪዎች እንኳን ደህና መጣችሁ። ዛሬ የኢትዮጵያን ህልውና ማንም እንደማይነቀንቀው
ለዓለም በመናሳይበት በዚህ ኢትዮጵያ እንደምትቀድም ሁሌ በመናረጋግጥበት መድረክ ላይ እንኳን ደህና መጣችሁ። ለራሳችሁ አንድ ጊዜ ባንዲራችሁን ከፍ አድርጋችሁ አሳዩን። Your Excellency, Madam Adanech Abebe, Deputy Mayor of Addis Ababa City Administration, Excellency, senior officials of the Addis Ababa City Administration, honorable invited guests, members of the media, distinguished ladies and gentlemen. Good morning and welcome to this grand rally called in strong condemnation of the TPLF junta's war on Ethiopia's unity and sovereignty. We have never negotiated our national sovereignty. Residents of Addis Ababa City strongly despise the terrorist junta's perpetration of war against Ethiopia's integrity. People of the city from all walks of life have closed ranks to show their strong solidarity to the heroic deeds of our defense forces in defending the unity of Ethiopia. We have never negotiated on our sovereignty. Our history is a living proof for that. Ethiopia has prevailed. It shall keep the peace, ladies and gentlemen. ضيوفنا الكرام، نائبة عمدة مدينة أديس أبابا السيدة أدانج أبيبي، ومنسق بناء الديمقراطية برتبة نائب عمدة مدينة أديس أبابا السيد ملس علمو، ورئيس إدارة مجلس مدينة أديس أبابا السيدة زرفشو النقوسي، وجميع الحضور في هذا اليوم. سنبرهن للعالم بعدالتنا ووقوفنا إلى جانب الحق، وسنحافظ على نوايانا البيضاء مهما ألبسونا سواد ظنونهم، وسندافع عن حقنا وحق وطننا إثيوبيا أولا وآخرا.
አይዞህ እንደ አባቶችህ ንቃ አባት አርበኞችን እናት አርበኞችን እናመሰግናቸዋለን። የዛሬው ትውልድ እንዴት አለ? ይሄኛው ትውልድ ወጣቱስ? The gallant ancient patriots of Ethiopia handing down history to you, the young generation of today. Where are you? شكرا لأجدادنا الشجعان، شكرا لآبائنا المحاربين القدامى الشجعان، وننتظر من شبابنا أن يستلموا رايتهم ويحققوا النصر لإثيوبيا. ኢትዮጵያ አሸንፋለች፣ ሰላሟንም ትጠብቃለች። ግድባችን በልጆቿ ጥረት ተሞልቷል። ኢትዮጵያም ከፍ 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 ብላለች። የመከላከያ ሰራዊታችን የሉዓላዊነታችን ምልክታችን አርማችን ነው። እናከብረዋለን፣ እንወደዋለን፣ ሁሌም ከጎኑ እንቆማለን። እንፈተናለን፣ ነገር ግን በጽናት በአብሮነት በፍቅር እንሻገረዋለን። ምክንያቱም እኛ ኢትዮጵያውያን ነን። ኢትዮጵያውያን ነን። ክቡራትና ክቡራን እንግዶቻችን ዛሬ በመካከላችን በርካታ እንግዶች ይገኛሉ። የክብር እንግዳችን ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ ክቡራቶ መለስ አለሙ በምክትል ከንቲባ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ የተከበሩ ወይዘሮ ዘርፈሻዋል ንጉሴ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ፣ ክቡራቶ ጃንጥራር አባይ በምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ፣ የአዲስ አበባ የሴቶች የወጣቶች ማህበራት ፕሬዝዳንቶች፣ ክቡራን እናት አባት አርበኞች፣ በርካታ የተከበሩ እንግዶች በመካከላችን ይገኛሉ። ለነሱ ምስጋናችንን አንዴ ከፍ አድርገን እናመሰግናቸዋለን። ድምጻችንን እናሰማለን። እዚህ ብቻ ታዲያ አይደለም ድምጻችንን የምናሰማው። በየአካባቢው በመላ አዲስ አበባ ሁሉም ነዋሪ፣ ሁሉም የህብረተሰብ ክፍል
ለኢትዮጵያ ለአንድነቷ ለሉዓላዊነቷ ባለበት ሆኖ ድምጹን ያሰማ ነው ለመላው የአዲስ አበባ ነዋሪ በቀጥታ ስርጭት ይሄንን የምትከታተሉ ነዋሪዎች መላ ኢትዮጵያውያን በሙሉ እናመሰግናለን ዛሬ ለዓለም ድምጻችንን ከፍ አድርገን እናሰማለን Excellencies, ladies and gentlemen, using children for war is in direct violation of international laws and is an act of war crime. We call on the international community to condemn this heinous act of the TPLF junta. Ethiopia has a proud history of defending its sovereignty and never bows down to any form of intervention. Today, the residents of Addis Ababa city, men and women, young and old, have all come together in millions here at the Grand Mescal Square and everywhere in the city to call on the world to stand with the truth. Our great appreciation to countries which have stood with the truth. We Ethiopians stand together against the attack on our existence. رغم كل التحديات ستظل إثيوبيا فوق وقبل كل شيء. رغم كل التحديات انتصرت إثيوبيا. رغم كل التحديات إثيوبيا تحافظ على شموخها جيلا بعد جيل. سدنا امتلأ وإثيوبيا كلها قول وفعل. السد سدنا، السد سدنا، وإثيوبيا ستظل شامخة إلى الأبد. አብሮነታችን በብዙ ጣውረድ ውስጥ ብናልፍም በስኬት እንድንወጣ አድርጎናል ከሀገር በላይ ምን አለ ከኢትዮጵያ በላይ ምን አለ ኢትዮጵያ ላይ ከአሸባሪው ከጁንታው ቡድን የተቃጣውን አደጋ የምንወጣው እንደስከዛሬው ሁሉ በጋራ ቆመን ነው ምክንያቱም እንደ ቀድሞው ሁሉ የአሁንም ትውልድ በሀገሩ ሉዓላዊነት በሀገሩ ህልውና ድርድርን አያውቅምና ይህ ትውልድ አባቶቹ የሰጡትን አደራ አይጥልም እኛ ኢትዮጵያውያን በህልውናችን ላይ የተቃጣውን ጥቃት በጋራ የምንመክት ኩሩ ህዝቦች መሆናችንን ለዓለም እናሳያለን ኢትዮጵያ በአጭር ጊዜ ብዙ ትልልቅ ሀገራዊ ስኬቶችን አስመዝግባለች አይችሉትም ያሉትን ሁሉ ያሳፈረው ስድስተኛው ሀገራዊ ምርጫ በተሳካና በሰላማዊ ሁኔታ መከናወኑ እንደ ሀገር ያኮራናል አያደርጉትም ያሉንን ሁሉ አንገት ያስደፋው የሁለተኛው ዙር የህዳሴ ግድባችን የውሃ ሙሌት በእጅጉ ያኮራን አንገታችንን ቀና ያደረገ ሁነት ነው ይበተናሉ ሲሉን እስከ ዛሬ እንዳሳፈርናቸው ዛሬም በጠንካራ አንድነታችን ከሁሉም በላይ ለሀገራችን ለኢትዮጵያ ያለንን ፍቅር ከፍ ብለን ያጋጠመንን ፈተና የሚመጣውን ሙጣውረድ ሁሉ እናልፋለን ምክንያቱም እኛ ኢትዮጵያውያን ነን ይህ ትውልድ በሀገሩ አይደራደርም የጁንታውን የኢትዮጵያን የማፍረስ ግብ የሚያከሽፈው የኖረ ጠንካራ አንድነት አብሮነት ያለን ህዝቦች ነን ይህንን የኛን በጎ ለመስማት ለማይፈልጉት ሁሉ ሀገራችን በዓለም አቀፍ ሚዲያዎች ላይ በጎ እንዳይነሳ የሚያደርጉትን ድምጻችንን ከፍ አድርገን እናሰማቸዋለን ከሀገር በላይ ምንም የለም የሽብርተኛ ቡድን በኢትዮጵያ ላይ የሚቃጣባት የህልውና አደጋ በአንድነታችን ይፈርሳል ክብር ለጀግናው ለመከላከያ ሠራዊታችን ለኢትዮጵያ ህልውና ለሚዋደቁት ሁሉ ክብራን የአዲስ አበባ ነዋሪዎች አሁን የአዲስ አበባ ወጣት ማህበር ፕሬዝዳንት አቶ ገዛኸኝ ገብረ ማርያምን መልእክት እንዲያስተላልፉልን የምንጋብዝበት ሰዓታችን ነው
Honorable ladies and gentlemen, now please welcome to the stage President of the Addis Ababa Youth Association. አመሰግናለሁ። ክብርት ወይዘሮ አዳነች አበቤ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ የተከበሩ አቶ መለስ ዓለም በምክትል ከንቲባ ማዕረግ በዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ የተከበሩ ወይዘሮ ዘርፈሽዋል ንጉሴ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ፣ ሌሎችም የከተሞች በየደረጃ የምትገኙ አመራሮችና እንዲሁም በዛሬ ዕለት ድምጻችሁን ለማሰማት እዚህ የተሰበሰባችሁ የከተማችን ወጣቶችና ነዋሪዎች እንኳን ደህና መጣችሁ ለማለት እንወዳለን። ሁላችንም እንደምናውቀው በሰሜኑ የሀገራችን ክፍል አሸባሪው የህወሓት ቡድን ኢትዮጵያን አፈራርሳለሁ በሚል እብሪት በሀገራችን በህዝቦች ላይ ግልጽ አደጋ መደቀኑ ይታወቃል። መንግስት ህግ የማስከበር እንቅስቃሴ በ3 ሳምንት ውስጥ ጁንታው በአካባቢውን አስወግዶ ከቆየ ከ8 ወር በኋላ እጅግ አርቆ አስተዋይነት በተሞላበት ውሳኔ ከትግራይ ክልል መከላከያ ሠራዊት ሲወጣ የትግራይ ህዝብ የጥሞና ጊዜ አግኝቶ ተረጋግቶ እንዲያርስና ብሎም ሰብአዊ እርዳታ የማስገባት ተግባራት ያለምንም እክል እንዲያከናውን በማሰብ ነበር። ሆኖም ግን ይህ ጸረ ህዝብ የሆነው ኃይል ይህን መልካም ዕድል በመጠቀም እፎይታ እንዲያገኙ ተረጋግተው እርሻ የሆነ ኃይል ጸረ የህዝብ ኃይል ይህንን መልካም ዕድል በመጠቀም ህብረተሰብ እፎይታ እንዳያገኝ ተረጋግቶ እርሻውን እንዳያከናውን ከማስቻል ይልቅ ከያለበት ተጠራርቶ የጣር ሞት መወራጨት በመቀጠል በቀቢጽ ተስፋ አሁን በተለይም አካባቢዎች የጦር ትንኮሳ በማድረግ ተያይዟል። ለህዝብ ማሰብ እንደ ሞኝነት በመቁጠር በህዝብ ደም መቀለዱና ብዙዎቹን ለእሳት መማገዱን ተያይዞታል። ይህ አልበቃ ብሎት በአካባቢው ሰፊ ሰብአዊ ቀውሶች እንዲከተል እርዳታ በማስተጓጎል ህፃናትን ለጦርነት በመጠቀም ህብረተሰብ ውስጥ የተለያዩ ጉዳዮችን ግፎችን በመፈጸም በትግራይ ህዝብ ራሱ የተለየ በፍጹም የማይጠበቅ እንዲሁም ለመላው ኢትዮጵያ ጠላት በይፋ እያሳየ ይገኛል። እነሆ የኢትዮጵያ ህዝብ በከፍተኛ ቁንጣ ይህ የጁንታው የሁላችንም ጠላት ነው በሚል ስሜት ከጫፍ ጫፍ በመቀስቀስ አንድነቱን ህብረቱን በይፋ በማሳየት በግንባር አጋርነቱን ልጆቹን በመላክ ጭምር እያሳየ ነው። እኛ የአዲስ አበባ ወጣቶችና ነዋሪዎች በተለይም የከተማችን ወጣት ይህ እኩል ኃይል ኢትዮጵያን ለማፍረስ የተነሳ ኃይል መሆኑን ተረድቶ ይህንን ኃይል ለማውገዝ የመላው ኢትዮጵያ ወጣት ጠላት መሆኑን መላው የዓለም እንዲያቀልን እዚህ ተሰብስበናል። ህወሓት አሸባሪና እኩይ ቡድን ዓላማው ኢትዮጵያን የማፍረስ ብቻ ነው። ይህ ደግሞ እኛ የኢትዮጵያ ወጣቶች እያለን በፍጹም ሚሳካ አይደለም። አሁንም የህወሓት ጁንታው ቡድን የተለያዩ የሐሰት የፈጠራ ማወናበጃ መንገዶችን በመጠቀም እውነታውን በማዛባት አንዳንድ የውጭ ሚዲያ አካላትና አክቲቪስቶችን በመጠቀም እያሳሳተ እንዳለ ሀገራችንን ጥላሸት እየቀባ እንዳለ እየተመለከትን ነው። ስለሆነም ይህን እኩይ ቡድን በስልጣን ላይ ከነበረበት ዘመን ጀምሮ ህዝብን ከህዝብ በማጋጨትና የተለያዩ የሐሰት ትርክቶችን በህዝቦች መካከል በመዝራት ኢትዮጵያችንን ወደ አንድነታችንን ለማፍረስ ሲሰራ የነበረ አሁንም በላቀ ሁኔታ ሐሰተኛ ተፈጥሮ በመጠቀም የተለያዩ ገጽታዎችን ለማበላሸት እየሰራ ሲሆን እኛ ወጣቶች ለመላው ዓለም ለማስተላለፍ የምንፈልገው መልእክት
ኢትዮጵያ እውነትን ይዛለች። እውነትና ንጋት ደግሞ እያደር ይጠራል። እንደሚባለው የኢትዮጵያ እውነት እንደ ፀሐይ ግልጽ ነው። እውነታችንም አንዳንዶቹን ሊያሸንፉ ቢሞክሩ እንኳን የማይቻል ነው። ጀግናው የመከላከያ ሠራዊት ራሱ መስዋዕት አድርጎ ሀገርና ህዝቡን ለመጠበቅ እያደረገ ያለው የጀግንነትና እኛ የአዲስ አበባ ነዋሪዎች እናደንቃለን፣ እናከብራለን። በዚህ ወሳኝ ሰዓት ከመንግስትና ከመከላከያ ጎን በመቆም ሀገራችንን ለመታደግ ሙሉ ለሙሉ ዝግጁ ስንሆን አሁን የተለያዩ ግንባሮችን ለሀገር ክብር በመቆም ሠራዊታችን ጎን ለመቆም በተለያዩ መንገዶች ከምናደርገው ድጋፍ በተጨማሪ በፈቃደኝነት ለመዝመት ለሀገር ሉዓላዊነት መከበር አስፈላጊው መስዋዕት ለመክፈል ዝግጁ መሆናችንን እንድታቁልን እንፈልጋለን። ይህ ጠላት ከሀገራችን ሙሉ ለሙሉ እስኪወገድ ድረስ መላው የከተማችን ወጣትና ነዋሪ አስፈላጊውን ድጋፍ ሁሉ በማድረግ የኢትዮጵያ መጻኢ ዕድል በጋራ ብሩህ እንድናደርግ ዘንድ ጥሬን አቀርባለሁ። አመሰግናለሁ። ኢትዮጵያ ሁሌም አሸናፊ ነች። አመሰግናለሁ። ባካችሁ አንዴ ሞቅ አድርጋችሁ አመስግኑልን። የአዲስ አበባን ወጣቶች በመወከል ገዛኸኝ ገብረ ማርያምን ከልብ እናመሰግናለን። በመቀጠል የአዲስ አበባ ሴቶች ማህበር ፕሬዝዳንት ሁሉ ሀገርሽ ታዘዘን ወደ መድረኩ ለንግግር እንጋብዛለን። Ladies and gentlemen, please welcome President of the Addis Ababa Women's Association. ክብርት ወይዘሮ አዳነች አበቤ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ የተከበሩ አቶ መለስ አለሙ በምክትል ከንቲባ ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ የተከበሩ ወይዘሮ ዘርፈሽዋል ንጉሴ የአዲስ አበባ ከተማ ምክር ቤት አፈጉባኤ፣ ሌሎች የከተማችን ከፍተኛ አመራሮች፣ የመከላከያ ሠራዊታችን አባላትና እንዲሁም የሀገሬ ጉዳይ ያገባኛል በማለት በመስቀል አደባባይ የተሰባሰባችሁ የከተማችን ነዋሪዎች፣ ሴቶች፣ ወጣቶች፣ እናቶች፣ አባቶች ዛሬ የህወሓት የሽብር ቡድን እያደረሰ ያለውን ጥፋትና ለመከላከያ ሠራዊታችን ያላችሁን ድጋፍ ለመግለጽ እዚህ ቦታ ላይ ስለተገኛችሁ በመላው የከተማችን ሴቶች ስም ምስጋናዬን አቀርባለሁ። ይህ ሽብርተኛ ቡድን የሀገራችንን ሰላም ለማወክ ባለፉት ዓመታት በከታታይ ሲሰራ መቆየቱ ይታወቃል። ይህ ቡድን የተዘረጋለትን መልካም የሰላም አማራጮች ሁሉ እየገፋ በሽብር ድርጊቱ በመዝለቅ ዛሬም የትግራይ ህዝብ የችግሩ ዋነኛ ገፈት ቀማሽ በማድረግ ለተጨማሪ ሰቆቃና መከራ እንዲጋለጥ አድርጎታል። በስልጣን ላይ በነበረበት ዘመን አንዳች የሚረባ ነገር ለትግራይ ህዝብ ያልሰራው ህወሓት ዛሬም አይኑን በጨው አጥቦ በሐሰት ቅጥፈት እየማለ ህዝቡን ከሌሎች ወንድምና እህት ህዝቦች ጋር ለማጋጨት ደም ለማፋሰስ አበክሮ እየሰራ ይገኛል። ህወሓት ሲነካ የትግራይ ህዝብ ነው የተነካው በሚል ህዝብንና አንድ ሽብርተኛ ቡድን አንድ አድርጎ ለማሳየት የሚሞክር ያንን ታላቅ ህዝብ በሚያሳንስ ሁኔታ ህዝቡ ሌላ አማራጭ እንደሌለውና እሱ በነዳው ብቻ የሚነዳ ጉዝ አድርጎ በዚህ ዘመን ለማሳየት የሚሞክር መሰሪ ቡድን ነው። ህወሓት የትግራይ ህዝብ ይሁን የቀረው የኢትዮጵያ ህዝብ የጋራ ጠላት ነው። የትግራይ ህዝብ ወንድም እህትና ኢትዮጵያውያን በመጠበቅ ሂደት በጋራ የተዋደቁና አብሮ የኖረ ከሌሎች ህዝቦች ጋር በጋራ ችግሮችንም በደስታን ያሳለፈ አንድ ህዝብ ነው። ይህን እኩይ ቡድን በሀገር ውስጥ የተለያዩ የሽብር ቡድኖችን በማሰማራት ዜጎችን በማፈናቀል የግጭትና የተለያዩ የሽብር ድርጊቶችን ሲፈጽም ቆይቷል። ከዚህም አልፎ ኢትዮጵያን ለማዳከም ከሚፈልጉ የውጭ ኃይላት ጋርም በመተባበር ሀገራችንን በሽብር ለማተራመስ ያላደረገው ጥረት የለም። ከዛም አልፎ የክልሉን ከሁለት አስርት ዓመታት በላይ በታማኝነት እንደ ቤተሰብ ሆኖ ሲጠብቅ የኖረውን መከላከያ ሠራዊት ከኋላ በመውጋት እጅግ አጸያፊ ክህደት የፈጸመ አረመኔ ቡድን ነው።
ዛሬም ይህን ዓላማውን ለማሳካት መላውን የትግራይ ህዝብ ላይ እየቆመረና ህዝቡን እየገበረ ቀናቱን ለማስረዘም እየጣረ ይገኛል። ዛሬ ግን መላው ኢትዮጵያውያን በቃ ብለውታል። ይህ ቡድን ከዚህ በላይ ኢትዮጵያን እንዳያደማና ህዝቦቿን ለተለያዩ ችግሮች እንዲያጋልጥ ፈጽሞ አንፈቅድም። እኛ የከተማችን የአዲስ አበባ ነዋሪዎች በዚህ ቡድን ላይ የሚካሄደውን የሀገር የማዳን የሉዓላዊነት ዘመቻ ስኬታማ እንዲሆን ሁሉንም አይነት ድጋፍ ለማድረግ ዝግጁም ነን። ወጣቶቻችንን ወደ ግንባር በመሄድ ሠራዊቱን በመቀላቀል ሌላውም የህብረተሰብ ክፍል ለሠራዊቱ አስተማማኝ ደጀን በመሆንና አስፈላጊውን የስንቅና የቁሳቁስ እንዲሁም የሚጠየቀውን ሁሉ በማበርከት ከጀግናው የኢትዮጵያ መከላከያ ሠራዊት ጎን እንዲቆም በዚህ አጋጣሚ ለማረጋገጥ እወዳለሁ። መላው የከተማችን ነዋሪዎችም እንዲሁም ሀገራችን ህዝቦች ለዘመናት እናት ሀገራቸው ሲያደማ የኖረውን እኩይ ቡድን በመጥፊያው ዋዜማ ላይ ሆኖ ዛሬም የጥፋት ድግሱን መደገሱና የጦርነት ከበሮ መደለቁን ቀጥሏል። ስለሆነም ለዚህ ሀገር የማዳን ጉዳይ ሁሉም ኢትዮጵያዊ በአንድነት ሊሰለፍና በተባበረ ክንድ ኢትዮጵያን ከዚህ ጡት ነካሽ ኃይል እንዲታደግ በድጋሜ ጥሬን አስተላልፋለሁ። በመጨረሻም የዕለቱ የክብር እንግዳ ክብርት ወይዘሮ አዳነች አበቤ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወደዚህ መድረክ ተገኝተው መልእክት እንዲያስተላልፉ እጋብዛለሁ። አመሰግናለሁ። እንደምን አደራችሁ? እንኳን ደህና መጣችሁ። ክብራን ይህንን የድጋፍ ሰልፍ ያስተባበራችሁ የአዲስ አበባ ሴቶች ማህበርና የወጣቶች ማህበር አመራርና አባላት ጁንታውን የህወሓት ቡድን ለመቃወም ለመከላከያ ሠራዊታችን ድጋፋችሁን ለማሰማት ወደ አደባባይ ማልዳችሁ የወጣችሁ ውድ የከተማችን ነዋሪዎች፣ ውድ አባቶቻችን፣ ክብራትና ክብራን ይህ የምንገኝበት ታሪካዊ ምዕራፍ አጓጊው የለውጥ ጅማሯችን የሚያሰጋቸው የውስጥ ባንዳዎችና የውጪ ታሪካዊ ጠላቶቻችን ግንባር ፈጥረው ሉዓላዊነታችንን ለመዳፈር ሀገራዊ አንድነታችንና የጀመርነውን የብልጽግና ጉዞ ለማጨናገፍ የሞት ሽረት ትግል እያደረጉ ያሉበት ወቅት ነው። በእርግጥ ኢትዮጵያ በብዙ ፈተና ውስጥ ያለፈች ቢሆንም በአሁኑ ወቅት የገጠማት ፈተና ግን አስቸጋሪ ተብለው ከሚፈረጁት አንዱ ነው። ቢሆንም ወትሮም ቢሆን ለየትኛው ምድራዊ ኃይል በፍቅር እንጂ በኃይል የማይንበረከከው ህዝባችንን ይዘን በርካታ ፈተናዎች ውስጥ አልፈን በአንድነትና በጽናት ቆመን የገጠሙንን ፈተናዎች ሁሉ በድል እየተሻገርን ነው። ለአብነትም ኢትዮጵያ ዲሞክራሲን መሰረት የተከለችበትን ስድስተኛውን ሀገር አቀፍ ምርጫ የታላቁን የህዳሴ ግድባችን ሁለተኛውን ሙሌት በድል በማጠናቀቅ በዓለም መድረክ ጭምር በአሸናፊነት ደምቃ የወጣችበትን ድሎች መጥቀስ ይቻላል። በስድስተኛው ሀገር አቀፍ ምርጫ ያስመዘገብነው ድል ለመላው ዓለም ትምህርት የሰጠ ይበተናሉ እያሉ ሲያሟርቱብን ለነበሩ ኃይሎች ሁሉ እንደ ብረት የጠነከረ ህብረ ብሔራዊ አንድነታችንን ያሳየ ድል ነው። ሉዓላዊነታችንንም ለመዳፈር የሚቃጡ አካላትን ሁሉ ፍጹም እንደማንበገር በገሃድም ያስመሰከርንበት ነው።
የዚህ አንጸባራቂ ድል ባለቤት የሆነውን ጨዋውንና አይበገሬውን ህዝባችንን በታላቅ አክብሮት ዝቅ ብለን አክብሮታችንን እንገልጻለን። ውድ የከተማችን ነዋሪዎች፣ ክቡራትና ክቡራን፣ ኢትዮጵያውያን በታላቁ የህዳሴ ግድብ ሁለተኛ ዙር የውሃ ሙሌትን አስመልክቶ ሲደርስብን የነበረውን ወከባና ጫና ተቋቁመን የአፍሪካ ጉዳይ በአፍሪካውያን ብለን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት መድረክ ላይ እውነትን ይዘን ተከራክረን አሸናፊ ሆነናል። ከዚህም በላይ በድሎቻችን ላፍታም ሳንዘናጋ ግድባችንን በመሙላት ጥርሳችንን ነክሰን ሌት ተቀን ሰርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በድል በማጠናቀቃችን መላው የኢትዮጵያ ህዝብ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት ወዳለሁ። በሰሜን የጀመርነው በድል በሰሜን የጀመርነው የህግ የማስከበር ዘመቻን በድል በማጠናቀቅ ላይም በሐሰተኛ መረጃ መንግስትን በመወንጀልና የኢትዮጵያን ስም በዓለም ላይ ለማጉደፍ ጥረት ሲያደርግ የቆየው የህወሓት ቡድን ከኢትዮጵያ በተዘረፈ ገንዘብ የገዛቸውን የተለያዩ አካላትን በኢትዮጵያ ስም ማጥፋት ዘመቻ ላይ እንዲቀላቀሉ እያደረገ ብዙ ጥረት ሲያደርግም አይተናል፣ አስተውለናል። ያላግባብ የሠራዊታችንን ስም ሲያጠፋ የሚውለው አንዳንድ የዓለም አቀፍ ሚዲያዎችንም አሰልፎ እነኚህ ሚዲያዎች ጁንታው የህወሓት ቡድን ህፃናትን ለጦርነት ሲጠቀም እንኳን አይቶ እንዳላየ በዝምታ ማለፋቸው ዓላማቸውን ገሃድ ያወጣ ማንነታቸውን ያጋለጠ ተግባር ሆኖ አይተነዋል። ከሁሉም በላይ የነዚህ አካላት ተግባር የጁንታውን ኢትዮጵያን የማድማት አባዜ የደገፈ የሉዓላዊነታችንን ቀይ መስመር ያለፈ ሆኖም አግኝተነዋል። ስለዚህ እነኚህ ኃይሎች የኢትዮጵያ የቁርጥ ቀን እስካሉ ድረስ ኢትዮጵያ ላይ የሚያወርዱትን ኢትዮጵያ ላይ የሚያወራርዱት አንዳች ሂሳብ እንደማይኖራቸው አውቀው ከዚህ እኩይ ተግባራቸው በአፋጣኝ እንዲታቀቡ በኢትዮጵያዊ ጨዋነት እንጠይቃቸዋለን። ውድ የከተማችን ነዋሪዎች፣ ካንገታቸው በታች የተቀበሩት ምላሳቸው ግን ያልሞተ እነኚህ የአሸባሪ ቡድኖች በአንድ ጀንበር ኢትዮጵያን የማፈራረስና ህዝቦቿን አገር አልባ የማድረግ እንደገና አፈር ልሶ የመነሳት አባዜ ውስጥ ናቸው። መንግስት በሰብአዊነት ለትግራይ ህዝብ በማሰብ የተናጠል ተኩስ አቁም እርምጃ ቢወስድም ወትሮም ቢሆን ለትግራይ ህዝብ ደንታ የሌለው አሸባሪ የህወሓት ቡድን የሰብአዊ እርዳታ ጭምር ወደ ትግራይ እንዳይደርስ እያደናቀፈ ይገኛል። የዚህ እኩይ ተግባሩ ትምህርት ቤት እንጂ የጦር አፈሙዝ የማይገባቸውን ህፃናት ለጦር በመጠቀም አስነዋሪና አሳፋሪ ድርጊት ሲፈጽምም እያየን እንገኛለን። ጀግናው የመከላከያ ሠራዊታችን ግን ብዙ ዋጋ እየከፈለ ተመን የማይገኝለትን ይህንን ዋጋውን ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ አብሮነት፣ ለኢትዮጵያ ነጻነት የከፈለው ዋጋ እንደሆነ አውቀን ከምንጊዜውም በላይ ድጋፋችንን በሁለንተናዊ መልክ አጠናክረን
ከጀግናው መከላከያ ሰራዊታችንና ከመላው የጸጥታ ኃይላችን ጎን ተጠናክረን መቆማችንን እናሳውቃለን ድጋፋችንንም እናጠናክራለን ሰራዊታችን ብሔራዊ አርማችን ነው የሉዓላዊነታችንም ምሰሶ ነው ሰራዊታችን ምን ጊዜም ቢሆን የኢትዮጵያ ሕዝብ እውነተኛ ደጀኑ መሆኑን የሚወደውና የሚያፈቅረው ከህይወት መስዋዕትነት ድረስ አብሮት ቆሞ የሚከፍል ሕዝብ ያለው ሰራዊት ነው ሕዝባዊ ሰራዊት ነው ስለዚህ በዚህ እኩይ ተግባር የተሰለፉትን አካላት ሁሉ ሰራዊታችን ላይ ያደረሱ ያሉትን የኢትዮጵያ ሉዓላዊነት ለማዳፈር ለሚፈልጉ አካላት በባንዳነት ኢትዮጵያን ለማስወጋት የሚያረጉትን ጥረት ፈጽሞ እንደማይሳካ ኢትዮጵያም በነሱ እኩይ ተግባር የማትበታተን ጽኑ አለት ላይ የተመሰረተች ሀገር መሆኗን እንዲያውቁ እንሻለን በመጨረሻም በዚህ ሰላማዊ ሰልፍ የተካፈላችሁ የከተማችን ነዋሪዎች ይህንን ታሪካዊ ሰልፍም በተነሳሽነት ላዘጋጃችሁ የወጣቶችና የሴቶች ማህበራት አባላት ላደረጋችሁት ታላቅ ኢትዮጵያዊነት መነቃቃት መነሳሳት ድጋፍና ቆራጥነት ከልብ እናመሰግናችኋለን እንደወትሮ ሁሉ የከተማችንን ጸጥታ ከጸጥታ ኃይሉ ጋራ በማስጠበቅ ህዝባችንን በተባበረ ክንድ የጸረ ኢትዮጵያ ዜማ ቀንቃኞችን ለአንድና ለመጨረሻ ጊዜ በመደምሰስ የኢትዮጵያን ትንሳኤ እናረጋግጣለን ጁንታውና መሰሎቹ እኩይ ዓላማቸው በኢትዮጵያ ሐቀኛ ልጆች እንደሚፈርስ እናሳውቃቸዋለን ክብር ለጀግናው መከላከያ ሰራዊታችንና ለመላው የጸጥታ ኃይላችን ኢትዮጵያ በሐቀኛ ልጆቿ ታፍራና ተከብራ ለዘላለም ትኑር እስከዛሬ የረዳን ፈጣሪ ይመስገን ፈጣሪ ኢትዮጵያና ህዝቦቿን ይባርክ አመሰግናለሁ ለክብር እንግዳችን ክብርት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ አንዴ ሞቅ አድርጋችሁ ባካችሁ ምስጋናችሁን አቅርቡልን ኢትዮጵያዊነት ከፈተናም ከጫናም በላይ ነው ኢትዮጵያ አሸንፋለች ሰላማንም ትጠብቃለች የመከላከያ ሰራዊታችንም የኢትዮጵያዊነታችን ምልክት ነው እና ከብረዋለን እንወደዋለን እንጠብቀዋለን አይደለም እንዴ ድምጻችንን እናሰማለን Excellencies, ladies and gentlemen, this grand rally also celebrates the successful second round filling of our grand Ethiopian Renaissance Dome. Congratulations, everyone. The historic second round filling of the GERD is a huge milestone in the inevitable realization of Ethiopia's triumph over poverty. It is my dam. Since the commencement of the construction of our mega dam, Ethiopians from all walks of life have over the last 10 years been exerting utmost efforts to see this historic monument get to where it stands today. The fact that the GERD has been filled up for the second time, despite massive pressures from within and outside, is a great reason to celebrate this day. Once again, congratulations, ladies and gentlemen. ضيوفنا الكرام قوات دفاعنا هم رمز سيادتنا ولن نسمح لأحد بأن ينتهك سيادتنا رغم كل التحديات والصعوبات ما زلنا في القمة والانتصار كل الاحترام لقوات دفاعنا الوطني
كل الاحترام والتقدير لحكومتنا الرشيدة، كل الاحترام والتقدير لكل من ساهم على حفاظ أمن وسلامة إثيوبيا، وكل الاحترام والتقدير لكم أنتم أيضا. ፍትህን ፍለጋ የተጀመረው ህግን የማስከበር ዘመቻ ሰላማችንን በማረጋገጥ አብሮነታችንንም ይበልጥ በማጥበቅ ይጠናቀቃል። ምክንያቱም በሉዓላዊነታችን የማንደራደር ታሪካችን ምስክር የሆነን እኛ ኢትዮጵያውያን ነን። መላው የአዲስ አበባ ነዋሪዎች እዚህ ከማለዳው ጀምሮ የተገኛችሁ ክቡራን እንግዶቻችን በሙሉ ስለመጣችሁ ድምጻችሁን ለዓለም ስላሰማችሁ ከልብ እናመሰግናለን። አንድ እጃችሁን ከፍ በማድረግ ሰንደቅ አለን ስልክ የጠፋበት ለበጎ ከሆነ ለቁም ነገር ጉዳይ ጎረቤቶች ዳግመን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥነን ልጆቿን አንወድም ጥቃትን ለማስጠበቅ የሀገርን ዳር ድንበር ለሚጠብቁ የመከላከያ ሠራዊት አባላት ለጸጥታ አካላት ልዩ ድጋፍና ምስጋና ለማቅረብና ሌሎች እንቅስቃሴዎችን አላማዎችን የኢትዮጵያን አቋም የሚገልጹ የተለያዩ ስነ ስርዓት የተካሄደበት ትዕይንተ ህዝብ በመጠቃለል ላይ የሚገኘው በሰልፉ ከተገኙ ሰዎች መካከል አጠገቤ አስተያየታቸውን እንዲሰጡኝ እንግዶችን ጋብዣለሁ። በቀዳሚነት ከቂርቆስ ክፍለ ከተማ የተሳታፊ አጠገቤ ትገኛለች። ስምሽንና የተሰማሽን ስሜት? ስሜ ቀላያት ይባላል። ያ በመጀመሪያ እድሉን በማግኘቴ በጣም ደስ ብሎኛል። ዛሬ እንግዲህ ይሄ ቀን እስከሚደርስ በጣም በትልቅ ጉጉት ነበር የምጠብቀውና ከሌሊቱ 9 ሰዓት ተነስቼ ነው ካለውበት ኤሪያ ላይ ጉዞ ወደ መስቀል አደባባይ የመጣ ነው ማለት ነው። እና ዛሬ እንግዲህ የትልቁ ዓላማ ምንድነው? የሀገራችንን ህልውናና መብታችንን እናስከብራለን በሚል ነው ሁላችንም የወጣ ነው። ሁሉም ሰው እስከ መስዋዕት ድረስ እስከ ደም ጠብታ ድረስ ዋጋ ለመክፈል ነው እንግዲህ ዛሬ እዚህ ጋር ድጋፍ ለመስጠት የተገኘው። ስለዚህ የኢትዮጵያን ህዝብ ወክዬ ለመናገር የምፈልገው ነገር ሁሉም ሰው አገሩን ማስከበር እንዳለበት ነው። የውጭ ሀገር ጣልቃ ገብነትን እንደማንፈልግና የሀገራችንን ችግር ራሳችን መፍታት እንደምንችል ነው። ለዚህም ደግሞ አቅም እንዳለ ለማሳየት ያው ዛሬ እንግዲህ መላው የኢትዮጵያ ህዝብ እኔን ጨምሮ በዚህ በመስቀል አደባባይ ላይ ድጋፍ ለመስጠት ተገኝተናል ማለት ነው። አመሰግናለሁ። እንግዲህ ያው የጁንታው ኃይል የአገር ስጋት አይደለም። ነገር ግን የጁንታው ኃይል ከኢትዮጵያ በዘረፈው ገንዘብ በተለይም የዓለም አቀፍ መገናኛ ብዙሃንን በገንዘብ በመደለል አንዳንዶች በትክክልም የሱ ልሳን እስከመሆን የደረሱበትና የኢትዮጵያን ገጽታ ለማጠልሸት የተለያዩ እንቅስቃሴዎች የሚያደርጉበት ይህ እንቅስቃሴ እየተካሄደ ባለበት ሁኔታ የተለያዩ ጣልቃ ገብነቶች ጫናዎች ባሉበት ሁኔታ በርካታ ድሎችን አስመዝግበናል ሲሉ ነው ምክትል ከንቲባ አዳነች አቤቤ በንግግራቸው የተናገሩት ማለት ነው። እንደዚሁም ደግሞ የዚህ ትዕይንተ ህዝብ ላይ የተሰበሰቡ የህብረተሰብ ክፍሎች የሀገርን አንድነት እናስቀጥላለን፣ ከመከላከያ ሠራዊት ጎን እንሰለፋለን፣ በምንችለው ሁሉ ለሀገር ሉዓላዊነት መከበር የድርሻችን እናበረክታለን። መለያየት ቀርቷል። መለያየት ለ27 ዓመት ሲሰበክ ቆይቷል። ገብቶናል ሚስጥሩ። አሁን አንድነትን የሚያዋጣን። ስለዚህ የሀገራችን አንድነት እናስጠብቃለን። የሀገርን ዳር ድንበር ለማስጠበቅ ሰላሟን ለማጽናት የሚከፈለውን ዋጋ ለመክፈል ዝግጁ ነን የሚል ነው የተናገሩት። አሁን ደግሞ ከቦሌ ክፍለ ከተማ አጠገቤ ወጣቶች አሉ። ስምህንና የተሰማህን ስሜት? አጥቃቸው ጌትነት እባላለሁ። ወረዳ 11 ቦሌ ክፍለ ከተማ ወጣት ልጅ። እኛ የሚፈልገውን መስዋዕት እንከፍላለን። ማንንም የሚበግረን ነገር የለም። ዓላማችን ኢትዮጵያን ነፃ ማውጣት ነው። ኢትዮጵያ አይደለም በራሷ በማንንም በውጭ ጣልቃ ማንንም ያስቸግራት ነገር የለም። ያሰግናለሁ። እኔ የመጣው ከቂርቆስ ክፍለ ከተማ ነው። ሀገር እኛ የምንኖረው ሀገር ስትኖር ነው የምንኖረው። ስለዚህ አንድነታችንን በማጠናከር ይሄ ተነስቶ ላይመለስ ጁንታውን ማጥፋትም አለብን። ሁለተኛ ደግሞ እኛ ኢትዮጵያን
እንደጀመርነው የህዳሴ ግድባት ሁለተኛ የውሃ ሙሌት አጠናቀናል። እስካሁን የሚጠበቅብን ነገር በአንድነት በህብረት ካሁን ቀደም እንዳሳየነው ከዚህ በበለጠ ሁኔታ ተጠናክረን በአንድነት ወደፊት ኢትዮጵያ ማሻገር ነው ያለብን እና ይሁንታው ለአንዴና ለመጨረሻ ጊዜ እንዲያከትም ማድረግ አለብን። ለምን እሱ የሱ አልፎ ከውጭ ኃይል ጋር ዳር ድንበራችንን ለማስደፈር ሉዓላዊነታችንን ለማስደፈር በሚያደርገው ጥረት እንቢ ብለን ሁላችንም እንደምታዩ ይሄ ሁሉ ወጣት የወጣው በፍላጎት ነው፣ ስለመረረው ነው፣ ይብቃ በማለት ነው። ካሁን በቃ ልንለው ይገባል። የመጨረሻ እና እስከ ህይወት መስዋዕትነት ለመክፈል ዝግጁ ነኝ። እኔ እንደ ቂርቆስ ክፍለ ከተማ ወረዳ 9 ነዋሪነቴ እንደ አዲስ አበባ ነው እስከ ህይወት መስዋዕትነት ለመክፈል ዝግጁ ነኝ። ዛሬም ነገም ሁሌም በመከላከያ ሠራዊትን በፖሊስን በምንም ግዳጅ በሚባሉላ ለመሳተፍ ዝግጁ ነኝ። ኢትዮጵያ ወደፊት ትሻገራል። አመሰግናለሁ። እንግዲህ ኢትዮጵያዊነት ይሄ ነው። የሀገር አንድነት ማለት ይሄ ነው። በጣም እንዲህ ነው ተብሎ የሚነገራል የሚገለጽም አለም ከቃላት በላይ ነው። እዚህ መስቀል አደባባይ ላይ በተለይ የሀገር አንድነትን ሉዓላዊነትን ለማስከበርና ለማስጠበቅ ከህብረተሰቡ የሚንጸባረቀው መልእክት እንደዚሁም ፊቱን ሲታይ ራሱ ህብረተሰቡ አደገኛ የሆነ እልህና ቁጭት ነው ያለበት። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤም ፍቅር እንጂ ኃይል ማያንበረከከው ህዝብ ነው ያለን ሲሉ በኩራት ተናግረዋል። ይሄንን ኩራት ህብረተሰቡን በይፋ አረጋግጧል ማለት ነው። እንግዲህ በአጠቃላይ በአዲስ አበባ የነበረውን ትዕይንተ ህዝብ አንድ ላይ የሀገራችንን አንድነታችንን አጠናክረን ለ27 ዓመታት ሙሉ መለያየት ሲሰበክ ከነበረበት ስርዓት ተላቀን አሁን በአንድነት ሁላችን የሀገራችንን ህልውና ለማስቀጠል እስከ ህይወት መስዋዕትነት እንከፍላለን ሲሉ አሳይት የሰጡበት በጣም በርካታ መልእክቶች የተላለፉበት የሀገር አንድነት፣ መተባበር፣ ህብረት እንደዚሁም ደግሞ ልዩነትን በማስወገድ በአንድነት ለሀገር ዘብ የመቆም ልማታችንን የማስቀጠል በምርጫ የተገኘውን ውጤት በህዳሴ ግድቡ የተገኘውን ውጤት በሌሎች ልማቶች ለመድገም ሁሉ ወጣት እንዲሁ ማንም ሳያነሳሳው በራሱ ተነሳሽነት ከሌሊት ጀምሮ እዚህ መጥቶ መስቀል አደባባይ ላይ ሐሳቡን ሲገልጽ ኢትዮጵያዊነቱን ሲያንጸባርቅ የማያባራ ስሜት ነው በአጠቃላይ ነበረው። እሺ አመሰግናለሁ። እንግዲህ ወጣቱን እኛ ስንቀሰቅስ ነበር በበጎ ፍቃድ ጧት 11 ሰዓት የተነሳን ነው። ለሀገራችን እኛ ዘብ እንቆማለን። የመከላከያ ግዴታ ብቻ አይደለም የኛም ግዴታችን ነው። ይሄ የህልውና ግዴታችን ነው። እኛ ደግሞ ለሀገራችን ኢትዮጵያ ነፍሳችን መስጠት ካለብንም እንሰጣለን። እኛም ዋጋ መክፈል ካለብን ደግሞ ዋጋ እንከፍላለን። እናት ሀገራችን ኢትዮጵያ ለዘላለም ትኑር። እናመሰግናለን። እንግዲህ ከኢትዮጵያ ቴሌቪዥን በቀጥታ ከዚህ ከመስቀል አደባባይ ሲተላለፍ የነበረው የቀጥታ ስርጭት ይሄንን ይመስላል። በርካታ አስተያየቶች የተንጸባረቁበት፣ አቋሞች የተገለጹበት፣ አንድነት የማይሸረሸር አንድነትና ህብረት አሁንም በጽኑ አለት ላይ ዳግም የተመሰረተበት ነው ማለት ይቻላል። የዛሬው ቀን ልዩ ነው። ያለ ምንም የጸጥታ ችግር ሁሉም ሐሳቡን በነጻነት የገለጸበት፣ ወጣቱ በነቂስ ወጥቶ ደስታውን፣ ፍቅሩን ለሀገሩ ያለውን አንድነት ያንጸባረቀበት ነው። ጥላሁን ካሳና ተመስገን ሽፈራው ከዚህ የቀጥታ ስርጭቱን ስንመራ ቆይታ አድርገናል። ከቀሪ የኢትዮጵያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳት ነን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥ ነን ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው